ከሆንክ በየቀኑ የሆነ ነገር መዝራት መቻል አለብህ። አኼራ ላይ ባዶ እጅህን እንዳትቀር። አልኢማም ኢብኑ ከሲር ሌሎችም ሐሰን ባሉት ሐዲስ ላይ ነቢዩ ዓለይሂ ሰላቱ ወሰላም ኢስራና ሚዕራጅ ላይ ኢብራሂምን ሰባተኛው ሰማይ ላይ አግኝተዋቸው ነቢዩላህ ኢብራሂም ለነቢዩ ኡመት ሰላምታ ልከዋል። ለኡመት ሰላምታ አድርስልኝ፣ አሰላሙ ዓለይኩም በልልኝ፣ ሰላም ብለውናል ማለት ነው ኢብራሂም ዓለይሂ ሰላም። ደግሞ ንገራቸው ከሰላምታው አስከትለህ ጀነት ማለት ባዶ መሬት ናት፣ አፈሩ ለም ነው እንጂ ጀነት ሁሉ ቁርአን ላይ የሚያጓጓ ስለ ጀነት የምንሰማው ነገር ተሰርቶ ኋላ ላይ የሚታይበትን ነው አላህ ይነግረን። ለሰሪዎች የተዘጋጀውን ነው የሚነግረን እንጂ በመሰረቱ ጀነት ባዶ መሬት ግን መሬቱ ለም አፈር ነው። ወጊራሱሃ ታዲያ ይህ ለም አፈር ላይ ባዶ የጀነት ምድር ላይ መሬት ላይ ጊራሱ የሚተከለው የሚዘራው እኛ የምንሰራው ስራ ነው። እንደ ምሳሌ ምን አሉ እዛ የኢብራሂም መልእክት ላይ አለይሂ ሰላም አባታችን ኢብራሂም ለእኛ የላኩት መልእክት ላይ ጊራሱሃ እዛ የጀነት ባዶ ለም መሬት ላይ ደግሞ የሚተከለው የሚዘራው ሱብሓነላህ ወልሐምዱሊላህ ወላ ኢላሃ ኢለላህ ወላሁ አክበር ወላ ሐውለ ወላ ቁወተ ኢላ ቢላሂል አሊይል ዐዚም ነው። ይህ አንድ ምሳሌ። ስለዚህ አንዴ ሱብሓነላህ ስትል ጀነት ላይ እየተተከለ ነው። አልሐምዱሊላህ ስትልም እየተተከለ ነው። ላ ኢላሃ ኢለላህ ስትል እየተተከለ ነው። መላኢኮች ስራ ላይ ናቸው። እኛ እዚህ ስራ እስከሰራን ድረስ የእኛን መከበሪያ የእኛን መስተንግዶ መስራት ላይ ይጠመዳሉ። እኛ ስራ ካላቆመ ስራ ስናቆም እነሱን ስራ ያቆማል፣ ስንሰራ እነሱን ይሰራል። በአንተ ስራ እዚህ በምንሰራው ስራ በአላህ ትእዛዝ ሰርተው አሳምረው አለምልመው የቅያም ቀን ጀነት ስትገባ የመሩ ወስደው ይኸው ያንተ ጀነት ግባ ብለው ይመለሳሉ። ፈኢዛ ረአይተ ተመ ረአይተ ነዒመን ወሙልከን ከቢራ። መቼ ነው ይሄ የተባለው? የሰሪዎች ስራ ከተዘረዘረ በኋላ ነው። ሱረቱል ኢንሳን ላይ ሰደቃ ያበላሉ፣ ቁርአን ይቀራሉ፣ ሌሊት ይሰግዳሉ፣ አኺራን ይፈራሉ ኢላ አኺሪ ካለም በኋላ በዚህ ሁሉ ልፋታቸው የተደገሰውን ጀነት ብታየው እዛ ነው ትልቅ ንጉስና የምታየው። ጀነት የገባ ሁሉ ንጉስ ነው። አላህ ጀነት ከሚገቡት ያደርገን። ኢዳ አኺራ መዝራናት በየቀኑ ዝራ የሆነ ነገር ምሽት ላይ ልንተኛ ቢያንስ ወደ መኝታችን ስንሄድ ቆም ብለን ዛሬ